ውበትን ደስታ አታድርጉት። የረገፈና የታመመ የቆሰለለት ታዝናላችሁ። ሀብታችሁን ደስታ አታድርጉት፣ ሲቀሟችሁ ታዝናላችሁ። ዘመድን የደስታ ምንጭ አታድርጉት፣ ሲታመም ሲሞት ትጎዳላችሁ። የዋልባ አባቶችና የእሸቱ መለሰ ጉዳይ አሁንም የተቋጨ ጉዳይ አይደለም። ለዚህም ትልቁ ኃላፊነት የሚወስደው እግረኛው ሚዲያ ይሆናል። ታዲያ እሱን ሰፋ አድርገን እናያለን። አጥፍቷም ለመገሰጽ ሳይሆን በየትም አናገኝህም ነበር፣ አናውቅህም ነበር ያለ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ አንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። በሌላ በኩል እንግዲህ በዚህ ሳምንት በዚህ ወራት አነጋጋሪ የሆነው መነኮሳት ከከተማ ወጥተው ወደ ገዳም ይግቡ የሚለው ንግግር፣ እሱም ደግሞ በዚህ ሳምንት እጅግ በጣም ሶሻል ሚዲያውን ተቆጣጥሮ የሰነበተ ሳምንት ነው። ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። ታዲያ ስለዚህ ጉዳይም ትንሽ ሰፋ አድርገን እናያለን። እነዚህንና ሌሎች ቪዲዮዎችም እንግዲህ ተካተውበታል። በዛሬው ቪዲዮአችን ታዲያ ሰፊ የሆኑ ቁም ነገር አዘል የሆኑ ትምህርቶችም የምናገኝባቸው ሰፊ የሆኑ ቪዲዮዎችን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኳችሁ፣ ወደ ቪዲዮ ከመሄድ በፊት ግን በቅድሚያ ይህ ቤት አዲስ እንደመሆኑ መጠን እንድታበረቱኝ እፈልጋለሁ። እኔ ወንድማችሁ ዳዊት እባላለሁ እና ማህበራዊና መንፈሳዊ የሆኑ ኮንተንቶች በዋናነት እዚህ ሚዲያ ላይ ከወገንተኝነት፣ ከዘር፣ ከፖለቲካ፣ ከምናምን በጸዳ መልኩ ነገሮችን እነጋገራለን፣ እንማማራለን። ታዲያ አሁን ወደ ቀዳሚ ወደሆነ ቪዲዮ ስወስዳችሁ ቀዳሚ የሆነ ቪዲዮአችን የሚሆነው የአባ ገብረ ኪዳን ትምህርት ነው። እስኪ አንድ ትምህርት ላሰማችሁና ወደ ሰሞነኛው አጀንዳችን እናልፋለን። ውበትን ደስታ አታድርጉት፣ የረገፈና የታመመ የቆሰለለት ታዝናላችሁ። ሀብታችሁን ደስታ አታድርጉት፣ ሲቀሟችሁ ታዝናላችሁ። ዘመድን የደስታ ምንጭ አታድርጉት፣ ሲታመም ሲሞት ትጎዳላችሁ። ባልንጀራን የደስታ ምንጭ አታድርጉት፣ ሲለያችሁ ሲከዳችሁ ታዝናላችሁ። ጉልበታችሁን የደስታ ምንጭ አታድርጉት፣ ስትደክሙ ስትታመሙ ሁሉም ይቀራል። የደስታ ምንጭ ክርስቶስ ነው፣ ደስታም ክርስቶስ ነው። ቅዱስ ጳውሎስ እንዲህ አለ ፊልጵስዩስ ምዕራፍ 4 ላይ ተፈስሑ ዘልፈ በክርስቶስ፣ በክርስቶስ ደስ ይበላችሁ። እስኪ በሉ ሁሉ አሜን። በክርስቶስ ደስ ይበላችሁ ብለናል። እንግዲህ አባ ገብረ ኪዳን አንዳንድ ትምህርቶቻቸው እንደ ፈውስ ነው የሚያገለግሉት። ለዛ ምንም አይነት ስራዎችን ከመጀመራችን በፊት የተለያዩ ስራዎች ከማድረጋችን በፊት የአባ ገብረ ኪዳን ትምህርቶችን መስማት እጅግ በጣም የሚያረጋጉ ነገሮች ለመሆናቸው ለዛ ነው አስቀድሜ ይሄን ነገር ያሳየኋችሁ። እንግዲህ በአባ ገብረ ኪዳንን ቃለ ሕይወት ያሰማልን ብለን ሶመነኛ ወደ ሆነው አጀንዳችን ስናልፍ ከሰሞኑ በጣም አነጋጋሪ የነበረው እንግዲህ የአንድ መነኩሴ ስብከትን ታኮ እጅግ በጣም መነኮሳትን እየተወረደባቸው ይገኛል። እሱን ነገር በትንሹ እንመልከትና ሐሳቡን መለስበታለሁ። በነገራችን ላይ የማናስተውለው አንድ ነገር አለ። ለዚህ ነው ዛሬ ይህንን ትምህርት ርዕስ ያነሳውበት። ለበውክሙኑ ታስተውላላችሁ ያልኩበት አንድ ምክንያት የምን መሰላችሁ? ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። ደግሞ ለምን ብላችሁ እንዳትጠይቁኝ አልናገር። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብን? ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት፣ እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልየ ልጆች ነን። አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሐዲዱን ስተናል። ኦርቶዶክሳውያን መቼ እንደሆነ አላውቅም ከመስመር ወጥተን እንግዲህ ከዚህ ንግግራቸው በኋላ ሐዲዱን ስተናል፣ እኛ ማስተካከል መቻል አለብን የሚል ሰፊ የሆነ ትምህርት እንግዲህ አስተምረው ነበረ። ከዚህ ትምህርት ጋር በኋላ በጣም ብዙ ሰዎች ይህንን ነገር እየቆረጡ በተለያየ ሀሳብ እንግዲህ ሲያሰራጩት ነበረ። እንግዲህ ከተማን የመውደድ ፍላጎት በሚልም እንግዲህ ያልሆነ ስም የተሰጠው ነበረ። እውነታው በተወሰነ መልኩ እንመልከተው። አንደኛ ነገር የተናገሩት እንግዲህ አቡነ ተክለ ሃይማኖትን ትልቅ ምሳሌ አድርገው ወስደዋል። ስለ አቡነ ተክለ ሃይማኖት ሲነገር እንግዲህ አቡነ ተክለ ሃይማኖት በእርግጥ
እውነት ነው ገዳም በዓት ዘግተው ያስተማሩበት ጊዜ ትንሽ ጊዜ ነው። አብዛኛው ቦታ እየተንቀሳቀሱ ነበር ያስተማሩት። ነገር ግን አቡነ ተክለ ሃይማኖትን አርአያ አድርገን እንውሰድ ካልን አቡነ ተክለ ሃይማኖት በዘመኑ እንግዲህ ትልቅ ከተማ የነበረችው አንኮበር ነው። እንግዲህ አንኮበር ላይ ተገኝተው አይደለም ያስተማሩት። በመላው ሸዋ፣ ደጋማው ሸዋ፣ ቆላማው ሸዋ እያሉ በጣም በብዙ የገጠር በረሃማ አካባቢዎች ለገጠሪቱ ቤተክርስቲያን ነው ያስተማሩት እንጂ ከተማ ላይ አንድ ቦታ ቁጭ ብለው ለረጅም ሰዓት በማስተማር አይታወቁም። ስለዚህ በዚህ ልክ ብንረዳው መልካም ነው ብዬ አስባለሁ። በሌላ በኩል እንግዲህ ስለ ኢትዮጵያን ነው ምሳሌ የምናደርግ እንጂ ግብፃውያን ምሳሌ አናደርግም ብለው የተናገሩት ነገር ደግሞ እንግዲህ ከዚህ በፊት እንደምታስታውሱት አባ ገብረ ኪዳን ግብፅ ሀገር ሂደው ለመነኮሳት አርአያና ምሳሌ ይሆናል ብለው ያሰቡትን የተለያዩ ማስታወሻቸው ላይ ጽፈው መጥተው መነኮሳትን በዚህ በኢትዮጵያ ምድር እያሰለጠኑ ነበር። በተለያዩ ገዳማት እየሄዱ በዚህ መልኩ ነው ግብፃውያን እንግዲህ በዚህ መልኩ ነው የሚመሩት ህይወታቸው በማለት ያስተምሩ ነበረ። ለዛ ግብረ መልስ የሚመስል ነገር ነው እንግዲህ ትልቁ የማስተማር እንትናቸውን ማለት ነው። እና ከዚህ ጋር አያይዘን የአባ ገብረ ኪዳን ትምህርት በተወሰነ መልኩ እንስማውና ሀሳቡ አሁንም ድጋሚ ቀጥልበታለሁ ማለት ነው። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት ይመስላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ ስድስተኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበረ። እሱ ብቻ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ወዶ ይቀመጣል። ስራውን በሀገረ ስብከቱ ወዶ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ እናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንሳ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። የግብፅ ሀገር ጉዟቸው ይህንን ይመስል ነበረ። ባጭሩ ቀደም ብሎ የተሰጠ ትምህርት ነበር ለመነኮሳት እና ይህንን አርአያ አይሆነንም፣ እንዲያውም አርአያ መሆን ካለበት የእነ አቡነ ተክለ ሃይማኖት ነው እያሉ ነው። እኔ የግብፅም አርአያ ያደረግን የእነ አቡነ ተክለ ሃይማኖትም አርአያ ያደረግን፣ ትልቁ ነገር ከተማ ውስጥ ያሉ መነኮሳት እንግዲህ ምን እየሰሩ ነው የሚለውን ነገር እንግዲህ ለሁላችንም ጥያቄ አድርጌ ተዋዋለሁ ማለት ነው። እንደ አጠቃላይ ግን ከሰሞኑ በጣም አነጋጋሪ ነበረ። በጣም ብዙ ሰዎች በዚህ ቪዲዮ ላይ ሪያክት እያደረጉ የተለያዩ ሀሳቦችን እየሰጡ ነበረ። ግን በአጠቃላይ እዚህ ላይ ማለት የምፈልገው እኔ መነኮሳትን መሳደብ በዚህ አስታኮ የተለያዩ ነገሮችን ማለት ትንሽ የሚከብድ ነገር ነው። ምክንያቱም አባቶቻችን ሰድበን አባት አልባ እንዳንሆን ለበላይ ደግሞ አሳልፈን እንዳንሰጣቸው ትልቁ ምኞቴ ነው ማለት ነው። መስተካከል አለበት። አዎ መስተካከል አለበት። ገዳም መሄድ አለባቸው። አዎ ግን መነኮሳት ብቻ ሳይሆን መስተካከል ያለባቸው እኛ ሁላችን ዲያቆናትም ካህናትም እንዲሁም ደግሞ ምዕመናን ሁሉ መስተካከል አለብን ብዬ አምናለሁ። ከዚህ ጋር ተያይዘው እንግዲህ በጣም አነጋጋሪ ከነበረው ሌላኛው ደግሞ እንግዲህ ዘመድኩን ነው። ዘመድኩን ሊቃነ ጳጳሳቶቹን እንግዲህ በተለያዩ መንገድ እየገለጻቸው ነበረ። ትንሽ ቪዲዮ ላሰማችሁና እንግዲህ እናከናውነው። እኒህን የተደራጁ የፕሮቴስታንት ፓስተር የመሰሉ ቤተክርስቲያንን የግል ርስታቸው ጉልታቸው ያደረጉ ገዳማት ተርበው ገዳማት ጧፍ፣ ዕጣን፣ ዘቢብ አጥተው መነኮሳት ሊበተኑ እየደረሱ እነሱ እነዚህ ገንዘብ መጣያ ያጡ ለሴተኛ ዳሪና ለጋለሞታ የሚበትኑ እነዚህ ልክ ማስገባት የግድ ነው። እንግዲህ እንደተመለከታችሁት ዘመድኩንም እንግዲህ በራሱ ነጭ ነጯ በሚለው እንግዲህ ፔጁ ላይ በጣም በስፋት ቴሌግራም ላይም ብዙ ኦርቶዶክሳውያን እያሳተፈ ይህንን ነገር በሰፊው እያነሳው ነበረ። እውነት ነው። ብፁዓን ሊቃነ ጳጳሳት መነኮሳት በአሁኑ ሰዓት እጅግ በጣም በከባድ ሁኔታ ነው ያለ ነው ማለት ለቤተ ክርስቲያን ብዙ እንደሚጠበቅባቸው ኃላፊነታቸውን እየተወጡ አይደለም የሚል
በርካታ የሆኑ ወቀሳዎችን እንግዲህ ሲስተናገዱ ሰንብተዋል በዚህ ሳምንት። በአጠቃላይ እግዚአብሔር አምላክ መልካሙን ነገር ያድርግልን። መነኮሳትም እንግዲህ ለተልእኮን የወጣ ነው፣ ተልእኳችን እስክንፈጽም ድረስ በከተማ እንቆያለን፣ ከዛ ወደ ገዳም እንመለሳለን እያሉ ነው። እውነታው ግን እግዚአብሔርና መድኃኔዓለም ነው የሚያውቀው። ወደ መልካሙን ነገር ፈጣሪ ይምራን። እኛም አባቶቻችን ከመሳደብ እንግዲህ ትንሽ ብንቆጠብ መልካም ነው ብዬ አስባለሁ። ሌላኛው ከሰሞኑ እጅግ አጨቃጫቂና አነጋጋሪ የነበረው በዚህ 2 ቀን እየተለቀቁ የሚገኙት የእሸቱ መለሰና የዋልባ አባቶች ገዳም ነው። እንግዲህ እነዚህ የዋልባ አባቶች ገዳም ከዚህ በፊት እግረኛው ሚዲያ ላይ መጥተው የተለያዩ ነገሮች ብለው ነበረ። እሸቱም በዚህም ጋር ተያይዞ ይቅርታ ጠይቆ ነበረ። አሁንም ድጋሚ ክስ መጥቶበታል። የክሱ መንስኤ ምንድን ነው የሚለውን ነገር ባጭሩ እንመልከተውና እንመለስበታለን። እሸቱ አፈቀላጤ ነው። በጣም ከሚገርመ እኛኛ ሲመጣ ጎንበስ እያለ እሺ አባስ በጣም ለስላሳ አንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። እንግዲህ እንደሰማችሁት ይህንን ቀረጻ የተከናወነው እዛ ዋልባ ገዳም ነው። እግረኛው ሚዲያ ዋልባ ገዳም ሄዶ ነበረ ይህንን ነገር በደንብ ለማጥራት። እናም የዳልሻ ኪዳነ ምህረት ተወካዮች ናቸው እነዚህ። በባለፈው መጥተው እግረኛው ሚዲያ ላይ አዲስ አበባ ድረስ የመጡት ደግሞ አብረንታንት ገዳም ዋና ኃላፊዎችና ተወካዮች ነበሩ። ታዲያ ትልቁ ልዩነት እዚህ ጋ ነው ማብራራት ያለብን ማለት ነው። ዳልሻ ኪዳነ ምህረት ያሉት መነኮሳት እንግዲህ ቆይተውም ቢሆን አሁን ድጋሚ ክሱን ጀምረውታል። እነዛኞቹ የአብረንታንት የነበሩት እሸቱ ጋር ተገናኝተው ይቅርታ ተባብለው እንግዲህ እሱም ዝቅ ብሎ ይቅርታ ጠይቆ እነሱም ምህረት አድርገንልሃል ብለውት ነበረ። ታዲያ እስኪ ባጭሩ ላሰማችሁና የዋኖቹ መነኮሳት ይቅርታ ያደረጉበት መንገድ ትንሽ ላሰማችሁና ወደዚህ ሀሳብ ድጋሚ ልመለስ። አጥፍቷም ለመገሰጽ ሳይሆን በየትም አናገኝህም ነበር፣ አናውቅህም ነበር ያለ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሀሳባችን በሚዲያ ያሰራጭ ነው። አትጎልም፣ አትፈስም፣ አተር በመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። መለከታችሁት ባጭሩ ይህንን ይመስል ነበረ። ከዚህ በፊት ከዋልባ አባቶች ቢሮ ድረስ ወይ ደግሞ ቤቱ ድረስ ሂደው ይህንን ነገር አድርገው ነበረ። አሁን ድጋሚ ክሱ ታዲያ ለምንድን ነው የመጣው የሚለው ነገር ለዚህ ትልቁ ተጠያቂ የሚሆነው እግረኛው ሚዲያ ነው። ድጋሚ ነገሩን ወደ ዳልሻ ኪዳነ ምህረት ወሰደውና ዳልሻ ኪዳነ ምህረት ያሉ አባቶች ደግሞ ድጋሚ ወቀሳቸውን በሚዲያ በኩል ማስተላለፍ ጀምረዋል። እውነት ለመናገር ከአንዳንድ አባቶች የማይጠበቅ ንግግርም አድርገዋል። እስኪ ትንሽ እንስማና አሁንም እቀጥላለሁ። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን ነው? ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታውን ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። ተመለከታችሁት። በዚህ መልኩ የተለያዩ መግለጫዎች ያወጡበት ነበረ። ያው ዩቲዩብ ላይ እግረኛው ሚዲያ ላይ ዩቲዩብ ላይ ገብታችሁ በሰፊው መመልከት ትችላላችሁ። ስለ እሸቱ ያደረጉት ውይይት እንግዲህ ጋዜጠኛውም የጠየቃቸውን ነገሮች ማየት ትችላላችሁ። በዚህ ሁለት ግን አንዳንድ ነገሮች አስተላልፌ ልሂድ እኔ። አንደኛ ነገር አባቶች እሸቱን ለማስተማር የሄዱበት መንገድ በሁለቱም አባቶች በዳልሻ ኪዳነ ምህረት ያሉ አባቶችም በአብረንታንት ያሉ አባቶችም በኩል የተሰጠው ነገር ትንሽ ደስ የማይል ነገር ነው። በተለይ ደግሞ የዳልሻ ኪዳነ ምህረት ያቀረቡበት መንገድ ከዚህ በፊት ይቅርታ ጠይቆ ተሳስቶ እንኳን ቢሆን ትልቁ ነገር ለማስተማር ከሆነ ይህንን ነገር የሚደረገው በዚህ መልኩ መሆን አልነበረበትም። የአንድ ሰው ስም ወይም አንድ ወጣት በተለያዩ መንገዶች እንግዲህ በመሰለው ልክ ሰርተዋል። ታዲያ ስህተትም ካለ በዚህ መልኩ ባይሆን መልካም ነው እላለሁ። ምክንያቱም ስድብ አዘል የሆኑ ነገሮች እሱን ከዚህ በኋላ ድጋሚ ስራዎች እንዳይሰራ የሚያደርጉ ነገሮች ያዘለ ነገር ተናገሩትና ይህንን ነገር ጥሩ አይደለም። ማስተማር ከተፈለገ እውነት ለመናገር አንድ የስልክ ጥሪ ብቻ አስተላልፈው
እንግዲህ ይቅርታ እንዲጠይቅ ወይም ደግሞ ከዚህ በኋላ ድጋሚ ስህተቶች እንዳይሰራ ማድረግ ይቻል ነበረ። ትልቁ ነገር ግራ የገባኝ ነገር እግረኛው ሚዲያ ለምን ሚዲያ ላይ አውጥቶ ይህንን ነገር መዘርገፍ እንደፈለገ አልገባኝም። እንግዲህ በማቀሳሰር በኩል እግረኛው ሚዲያ በጣም የተካነ ሰው ነው የሚሉ በርካታ ሰዎች አሉ። እንግዲህ ይህንን እየፈጸመልን ይሁን አይሁን አላቅም። እግረኛው ሚዲያ ተክለ ሃይማኖት እንግዲህ ከዚህ በፊት በጣም የተለያዩ ስራዎችን ሰርቷል። ግን ያሁኑ እጅግ በጣም ከባድ የሚመስል ነገር ነው። ለማንኛውም እንግዲህ የዛሬ ሀሳቦቻችን በአጠቃላይ ስለ ዋልባ የነበረው ጉዳይ ይህንን ይመስላል። እስኪ የተወሰኑ ቪዲዮዎችን በሌላ መልኩ እንመልከት። ክርስቲያን የሚጠፋው በምቾት ነው። ክርስቲያን የሚጠፋው በዕለተ ዓርብ የተከፈለለትን ዋጋ በመርሳት ነው። በመታመም ክርስቲያን አይደክምም። በመራብ ክርስቲያን አይደክምም። ጸሎትን ከሚያስተው ምቾት እንውጣ። ጾምን ከሚያስተው ምቾት እንውጣ። ሕፃናቶቻችን ደክመው ነው የሚያድጉት። ከክርስቶስ ይልቅ አንድ ኳስ ተጫዋች በደንብ አውቀው ያድጋሉ። ኋላ ክርስትና መማር ትርፍ ስራ ይሆንባቸዋል። ገዳም መሄድ ትርፍ ስራ ይሆንባቸዋል። መሰረታቸው ክርስትና አይሆንም። እንዲህ እያደረግን ትውልድን እያዳከምን ነው። ቤታችንን እያዳከምን ነው። እኔ ቤተ ክርስቲያን ልገባ አይገባኝም የሚል ሰው ደግሞ አለ። እኔ መቆም አይገባኝም ግቢው ውስጥ እኔ ኃጢአተኛ ነኝ የሚል አለ። ይሄም ያላነበበ ነው። ከታመምክ ታዲያ ከሆስፒታል ውጭ የት ልትድን ትችላለህ? ቤተ ክርስቲያን እኮ የአባትህ ቤት ናት፣ የእናትህ ቤት ናት። አንቺም ካለብሽ መንፈሳዊ ህመም ልትድኝ የምትችል ቤተ ክርስቲያን ስትመጪ ነው። ክርስቲያኖች እኛ የምንደክመው መቼ ነው ካላችሁ፣ ክርስቲያናዊ ህይወትን ቸል ባልንበት ወቅት ነው። ከቅዱሳኑ ፈለግ ፈቀቅ ባልንበት ወቅት ነው። ቤተ እግዚአብሔር መታችሁ ልጸልዩ ይገባል። ቤተ ክርስቲያን መተን ስንጸልይ በቀጥታ ከቤተ መንግስት ገብቶ ለንጉሱ ችግር እንደማስረዳት ነው። ከቤታችን ሆነን ስንጸልይ እግዚአብሔር ይሰማል። አዎ፣ ግን ችግርን በደብዳቤ ጽፎ ወደ ቤተ መንግስት እንደመላክ ነው። ይህ ቃለ ሕይወት ያሰማልን መምህር በጣም ደስ የሚል ስብከት ነበረ። ሙሉውን እንግዲህ ዩቲዩብ ላይ ማግኘት ትችላላችሁ። ባጭሩ ግን ስብከታቸው እንግዲህ በተለያዩ መንገድ እጅግ በጣም ደስ በሚል ነገር ነበረ እየገለጹት የነበረው። እውነት ለመናገር አሁን ልጆቻችን ምን እያሳየን ነው እያሳደግናቸው ያለ ነው የሚለውን ነገር ትልቁ ሪስፖንሲቢሊቲ መውሰድ ያለብን ሰዓት ነው። ልጆች እንግዲህ አሁን ላይ በዋናነት የሚመለከቱት ኳስ ነው ወይ የሆነ ጌም ነው እና በኋላ ክርስትናን አንብቡ መጽሐፍ ቅዱስን እንዲተረዱ ሲባሉ እጅግ በጣም ነው የሚያስቸግራቸው። ከዛ ይልቅ ስለ ኳስ ተጫዋቾች በጣም ብዙ የሆኑ ኢንፎርሜሽኖችን ያውቃሉ። በጣም ብዙ የሆኑ ነገሮችን እንግዲህ ጌሞችን ምናምንም ችሎታ ይኖራቸዋል ማለት ነው። በአጠቃላይ እንግዲህ ልጆች አይዝናኑም ማለት አይደለም። ነገር ግን በአቅሙና በአግባቡ ቢሆን ልጅ እንግዲህ መጽሐፍ ቅዱስን እያነበበ የተወሰነ ሰዓት ደግሞ እየተዝናና እንግዲህ በዛ መልኩ ማሳደጋችን እንግዲህ መልካም ነው ይላሉ አባታችን። ቃለ ሕይወት ያሰማልን ብለናል። እንግዲህ በአጠቃላይ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በአጠቃላይ የተወሰነ ቁም ነገር እንዳገኛችሁበትና የተወሰኑ መረጃዎች እንዳገኛችሁበት ተስፋ አድርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መድኃኔዓለም ኢየሱስ ክርስቶስ ከእናንተ ጋር ይሁን፣ ከፊት ይቅደምላችሁ እንላለን። ታዲያ ለዚህ ቻናል ግን ያው አዲስ እንደመሆናችን መጠን እንድታበረታቱ እንፈልጋለሁ። ወንድማችሁ ዲያቆን ዳዊት እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ። እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ እንግዲህ ተማሪ ነኝ። ይህንን ነገር አዲስ ነው የጀመርኩት እና አበርቱኝ። ላይክ፣ ሼር፣ ኮሜንት በማድረግ የተለያዩ ሀሳቦችን በመስጠት መስተካከል ያለበት ነገር ደግሞ እንዲስተካከል እንግዲህ ማድረግ ትችላላችሁ ማለት ነው። ቸር ሰንብቱ። ቸር ይቆየን።